ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 11 የትረካ ሰዓታችን የጄራልድ አገልጋዮች በስራቸው ቸልተኛ መሆናቸው፣ ጄራልድ ጨዋሂ እንጂ የማይናከሱ ውሻ እንደሆነ ኔግሮዎቹም እንደገመቱት ሰምተናል። ጄራልድ ማግባት ስለሚፈልጋት ሚስት ምን አይነት መሆን አለባት? ጨዋ የሆነች ባለግርማ ሞገስ፣ ቤቷን ጥንቅቅ አርጋ መምራት የምትችል ስመጥር ከሆኑ ቤተሰብ ማግባት እንደሚፈልግ ሲናገር ሰምተነዋል። ጄራልድ እንደተመኘውም እድል ሰጥቶታልና ወይዘሪት ኤለን ሮዊላንድን የ15 ዓመት ሴት ናት። ያኔ እንግዲህ ማለት ነው በወቅቱ እሷ ላይ አይኑን እንደጣለ፣ ኤለን ደግሞ ጄራልድን እንደምታገባው፣ ኤለን የጓደኛዋ የፊሊፕ ሮዊላንድ ሞት ማሚ በሰጠቻት ደብዳቤ እንደተረዳችና እንዳለቀሰች ኮብልላም ወደ ገዳም እንደምትጠፋ ስትናገር ነበር። ዞሮ ዞሮ ግን ከጄራልድ ጋር ከተገናኙ በኋላ የጄራልድን ስሜት ካወቀችና ከጠየቃት በኋላ ለጄራልድ እሽታዋን ገልጻለች። ቤተሰቦቿን ቢሆኑ ከምትመነኩስና ገዳም ከምትጠፋ ጄራልድን ብታገባ እንደሚመርጡ ሰምተናል። በዚህም መሰረት ጄራልድን አግብታ ማሚንና 20 የቤት ኔግሮዎችን አስከትላ መሄዷን ሰምተናል። በአመቷም የመጀመሪያ ልጃቸውን ኬቲ ስካርሌትን እንደወለዱ ስለ ኤለን ቤተሰቦች የአባቷን ቤት ማማር ነግረናችሁ ነበር። ክፍል 11 ትረካ ያቆመው። ክፍል 12 ትረካ ደግሞ እንዲህ ተዘጋጅቷል። አድምጡት። ቤቱ ሙሉ ቅዝፊያ ላይ ያለ መርከብ ይመስላል። ጠመዝማዛ እንደ አምባር የሚለሰልሱ መደገፊያዎች ያሏቸው ደረጃዎች በኩራት ከመሬት ወደ ላይ ብድግ ከሚሉት በፈረንሳይ ቅኝ ገዢዎች ቤት አሰራር ዘዴ ከተሰሩት ሐምራዊ ግድግዳዎች ጋር ይዋሃዳሉ። ደብዘዝ ያለ ብዙ ብር የፈሰሰበት ግርማ ሞገስ ያለው ነገር ግን ከአገር የተነጠለ ከመንደር የራቀ ቤት ነው። ኤለን ያንን ባለ ግርማ ሞገስ መኖሪያ ቤት ብቻ ሳይሆን ከጀርባው ያለውን ስልጣኔ ጭምር ጥላ መታ አሁን የተቀመጠችበት ቦታ አንድ ክፍለ ዓለም አቋርጣ የመጣች ያህል እንግዳና የተለየ ዓለም ነው። ይሄ ሰሜን ጆርጂያ በጣም ጠንካራና ብርቱ ሰዎች የያዙት ከርካሳ ቦታ ነው። ሽቅብ ወደ ኮረብታው ሲል ሰማያዊ ጠርዝ ካላቸው ተራሮች ግርጌ ጥቋቁር ድንጋይ አፍጦ በላያቸው ላይ የሚታይ ቀያይ ኮረብታማ መሬቶች ዙሪያ ገባውን ይታዩታል። በባህር ዳርቻ ያደገች በመሆኗ አሁን የምታየው ሁሉ ገና ጥሬና ድንግል መስሎ ታያት። እሷ የለመደችው በግራጫ የባህር እጽዋትና በአረንጓዴ ሐረግ የተተበተቡትን ዛፎች ውበት ነው። እሷ የለመደችው ዣ ብሎ የተኛውን ያነጭ የባህር ዳር አሸዋ በቴምር ዛፍ እንደታጀበ በከፊል ትሮፒካዊ የፀሐይ ሙቀት ስር አምሮ ሲታይ የሚሰጠውን ውበት ነው። ይህ አሁን ያለችበት ቦታ የክረምቱን ቁርና የበጋውን ቃጠሎ ሲያፈራርቅ የቆየ ነው። በሰዎቹ ውስጥም አንዳች ጥንካሬና ጉልበት ይነበብባቸዋል። ትሑትና ሩህሩህ፣ ተጫዋቾችና ለጋስ እንዲሁም በመልካም ስነ ምግባር የታነጹ ናቸው። ነገር ግን ኃይለኝነት፣ የጎልማሳነት ችኮላና ቶሎ የመቆጣት ባህሪ ያላቸው። ጥላቸው የመጣችው የባህር ዳርቻ ሰዎች ማናቸውንም ጉዳያቸውን ፍልሚያና ጦርነታቸውንም ጭምር ምንም ሳይጨነቁ ሊፈጽሙ እንደሚችሉ በማሰብ የሚኮሩ ናቸው። እነዚህ የሰሜን ጆርጂያ ሰዎች ግን አመፀኞች ናቸው። ጉዳያቸውን ሁሉ በኃይል የማስፈጸም አመል አለባቸው። በዳርቻው አገር ሕይወት በስሏል፣ ጎምርቷል። እዚህ ሕይወት ገና ለጋ፣ ገና ልጅ፣ ገና በስስት የተሞላና አዲስ ነው። ኤለን ሳቫና የምታውቃቸው ሰዎች ሁሉ ከአንድ ወንዝ እንደተጨለፉ ሁሉ፣ በአንድ ፋብሪካ እንደተመረቱ ሁሉ ባህላቸውና አመለካከታቸው በጣም የተመሳሰለ ነው። እዚህ ግን የተለያዩ ሰዎች ተከማችተው ይኖራሉ። ሰሜን ጆርጂያ ውስጥ የሰፈሩት ሰዎች ከተለያየ ቦታ የመጡ ናቸው። ከሌሎቹ የጆርጂያ ከተሞች፣ ከካሮላይናና ከቨርጂኒያ፣
ከአውሮፓና ከሰሜን መጥተው የከተሙ ናቸው። አንዳንዶቹ እንደ ጄራልድ አዱኛ ሊያፈሩ የመጡ እንግዳና የውጭ አገር ሰዎች ናቸው። አንዳንዶቹ ደግሞ እንደ ኤለን ያሉ ከደህና ቤተሰብ ተወልደው በትውልድ መንደራቸው ያለው ሕይወት ሰልችቷቸውና አስጠልቷቸው የሚቋቋሙትም አይነት አልሆን ብሏቸው ወደ ሩቅ አገር ተሰደው መጠለያና መኖሪያ ያበጁ ናቸው። አብዛኞቹ ግን እንዲሁ ያለ ምክንያት ከጥንት አባቶቻቸው ሲወርድ ሲዋረድ በመጣና ከሕይወታቸው በተዋሃደ ከቦታ ቦታ የመዘዋወር እረፍት የለሽ ደማቸው ሰበብ የመጡ ናቸው። እነዚህ የተለያየ አስተዳደግ መሠረት ያላቸውና ከተለያየ ቦታ መጥተው አንድ ላይ የተከማቹ ሰዎች የመንደሩን አኗኗር እጅግ የተመሰቃቀለ ስላደረጉት ለኤለን እንግዳ ነገር ሆነባት። ሕይወትን ቅይጥና ኅብረ ቀለም የፈሰሰበት ስላረጉትም ከቶ ልትለምደው አልተቻላትም። ያም ሆኖ ግን እንደው በደመ ነፍስ እንደው በተፈጥሯዊ ቀልብ የዳርቻው አገር ሰዎች የትም ቢሄዱ እንዴት መኖር እንዳለባቸው አውቃለች። የሰሜን ጆርጂያ ሰዎች ምን እንደሚሰሩ ምንም የሚነገር ነገር አልነበረም። የማንኛውንም አካባቢ ጉዳይ አፋጥኖ መፈጸም የደቡብ የብልጽግና ማዕበል ማንቀሳቀሻ ኃይል ነበር። ዓለም በሙሉ የጥጥ ያለ ይላል። ይሄ የአዲሱ መሬት ድንግል ገላ ደግሞ ገና ያልተነካ ገና ያልተበላ መውለድ ያልጀመረ ሽለሙቅ ማኅፀን ነው። ሺህ ያፈራል፣ እልፍ ያዘረዝራል። የመንደሩ ሕይወት፣ የአካባቢው እስትንፋስ፣ የሕዝቡ የልብ ትርታ፣ ደም መስጫና ደም መቀበያ በር ጥጥ ነው። ጥጥ ተከላና ጥጥ ለቀማ የቀዩ አፈር ሕይወት መሽከርከሪቶች ናቸው። ጥምዝ በታረሱ ትልሞች ጉያ ሀብት ይበቅላል፣ አዱኛ ይለማል። ከዚህ ጋር አብሮ እብሪትም ይበቅላል፣ እብሪትም ይለማል። እብሪት ከአረንጓዴው ቁጥቋጦ ላይ ይረገዝና ነጭ በነጭ በሚጥለቀለቀው የጥጥ ጋሻ መሬት ላይ ተወልዶ ይንሰራፋል። በአንደኛው የጥጥ ትውልድ ባለጸጋ የሚሆኑ ከሆነ በሁለተኛው እንዴት ይበለጽጉ፣ እንዴት ይተወጅሩ ይሆን? ይህ በነገ ላይ እርግጠኝነት፣ ይህ በነገ ላይ የተጣለ እምነት ለዚህ አካባቢ ሕይወት ጉጉትና ኃይለኛ ፍላጎትን ወለደለት። ስለዚህ የመንደሩ ሕዝብ ለኤለን የማይገባት ተስፋ፣ ለኤለን የማይገባት በኑሮ መርካትና መደሰት ይታይበታል። እንዲዝናኑና እንዲጫወቱ የሚያደርጋቸውን ያህል ገንዘብና ባሪያ አላቸው። ስለዚህ ይዝናናሉ፣ ይጫወታሉ። ለዓሣ እርባታ፣ ለአደን ወይም ለፈረስ ግልቢያ ካሏቸው ምንም አጣዳፊ ሥራ ቢሆን ለመተው ወደ ኋላ አይሉም። ያለ ግብዣና ያለ ዳንስም የሚያልፍ ሳምንት የላቸውም። ኤለን እንደነሱ ለመሆን በጭራሽ አልቻለችም። ኤለን ልቧ እዛው ሳቫና ቀርቷል። አብዛኛውን እሷነቷን፣ አብዛኛውን ማንነቷን ሳቫና ትታ መጥታለች። ያም ሆኖ ግን ታከብራቸዋለች። አልፎ አልፎም ሰውን በሚመስለው ሳይሆን በሆነው የመዳኘትና ዋጋ የመስጠት ባህሪ ስላላቸው እንዲሁም ግልጽና ቀጥተኛ ስለሆኑ ታደንቃቸዋለች። በመንደሩ ሁሉ ሰው የሚወዳት፣ ሁሉ ሰው የሚያፈቅራት ውድ ጎረቤት ሆነች። ቤቷን አክባሪና ደግ የቤት እመቤት፣ መልካም እናትና ወርቅ ሚስትም ሆነች። ያኔ ለቤተ ክርስቲያን ታውለው የነበረውን ልባዊነትና ራስን አለመውደድ አሁን ለልጇ ለቤት ንብረቷና ከሳቫና ትዝታዋ አላቆ እዚህ ላመጣት ሰው ሰዋችው። ይህን ሁሉ ነገር ስታደርግ ደግሞ አንዳችም ጥያቄ አትጠይቅም። ስካርሌት 1 ዓመት ሞልቷት በማሚ ግምትም ማንኛውም ሴት ሕፃን ሊኖራት የሚገባውን የጤናና የጉልበት መብቷን ስትጎናጸፍ ስሟ ሱዛን ኤሊኖር የተባለችውና
በዘልማድ ግን ስዌለን ብለው የሚጠሯት ሴት ልጅ ተወለደች። ስሟ ሱዛን ኤሊኖር የተባለችውና በዘልማድ ግን ስዌለን ብለው የሚጠሯት ሴት ልጅ ተወለደች። ወዲያው እሷን ተከትላ የቤተሰቡ የስም ባህረ መዝገብ ዳዊት ላይ ካሮሊን አይሪን ተብላ የተመዘገበችው ካሪን ተወለደች። ከዚያ በኋላ 3 ወንዶች ልጆች ተወልደው 3ቱም በእግር ቆሞ መሄድ ሳይጀምሩ ሞቱ። ከቤቱ 100 ያርድ ርቀት ላይ ካናታቸው ከተጠላለፉት የአርዘ ሊባኖስ ዛፎች ግርጌ ከ3 ድንጋዮች ስር ተቀበሩ። በድንጋዮቹም ላይ ትንሹ ጄራልድ ኦሃራ ተብሎ ተቀረጸባቸው። ኤለን ታራ ከመጣችበት ቀን ጀምሮ ትልቅ ለውጥ ታይቷል። ምንም እንኳ የ15 ዓመት ልጅ ብትሆን አንድ ትልቅ እርሻ የሚያስፈልገውን ኃላፊነት የሚሸከም የቤት እመቤት ትከሻ ነበራት። ሴት ልጅ ከትዳር በፊት ቁንጅና፣ ጨዋነት፣ እንደ ማር የመጣፈጥ የመማረክና የመጋጊያት ተግባሯ ይጎላል። ከትዳር በኋላ ግን ነጭም ይሁን ጥቁር፣ መቶም ይሁን ከዚያ በላይ ቤተሰብ የማስተዳደር ችሎታና ሙያ እንዲኖራት ተደርጋ መሰልጠን አለባት። ኤለን ማንም የጨዋ ልጅ ሊኖረው በሚገባው መሰረት ይህን ዝግጅት አሟልታ ለትዳር ተመቻችታ ያደገች ናት። በዛ ላይ የመጨረሻውን ደነዝና ቀርፋፋ ነግሮ ቀልጣፋና ፈጣን የማድረግ ኃይል ያላት ማሚ ከጎኗ አለችላት። በዚህ አይነት የጄራልድን ቤት ስነ ሥርዓት አስያዘችው፣ ክብርን አጎናጸፈችው፣ ወግ ማዕረግ አሳየችው። እግረ መንገዷንም የታራ መንደር ከዚህ ቀደም አይታ ሰምታ የማታውቀውን አይነት ድምቀትና ቁንጅና ሰጠቻት። ሕንፃው ያለምንም መሐንዲሳዊ ፕላን ባመችና በተሟላ ሰዓት ትርፍ ቤት እየተጨመረበት ቅጡን አጥቶ የተሰራ ቢሆንም ኤለን ከቅርጽ ያጣውን በግርማ ሞገስና በለዛ እንዲያሟላ አድርጋ አሳመረችው። የማናቸውም የጆርጂያ ባለሰፊ እርሻ መሬት ቤት የአርዘ ሊባኖስ ዛፎች ካልተተከሉበት ተሟልቶ አይገኝም። የጄራልድንም ቤት እስከ ዋናው መንገድ ድረስ ተሰልፈው ያሳመሩት እኒሁ ዛፎች ሲሆኑ ከሌሎች ዛፎች ለጋ አረንጓዴ ቀለም ጋር ሲነጻጸር አካባቢውን ጥላማ ያደረገው ቀለማቸው ልዩ ስሜት ይፈጥራል። ከነጩ የሸክላ ግድግዳ ጋር ሲተያዩ የሚያንጸባርቁት የወይን ሐረጎች በረንዳቸው ላይ እየዳሁ ከበሩ ጎን ከበቀሉት ከባለ ቅጠል ሐምራዊ ቅጠል ተክሎች ጋር ይቀላቀላሉ። በነጭ አበባ የተሽሞነሞኑት ዛፎች ደግሞ የግቢውን ሜዳ አጥለቅልቀው የቤቱን የተዛቡ ቅርጾች ሸፍነዋል። በበጋው የጸደይ ጊዜ የሚጎርፈው የቤርሙዳ ሳር በመባል የሚታወቀው የግቢው ሳር የፈካ አረንጓዴ ልብሱን ለብሶ የተበጠረ ከምከሞ መስሎ ሲበቅል ከቤቱ ጓሮ እንዲጫወቱ የተፈቀደላቸው ዶሮዎች፣ ተርኪኒዎችና ዚዮዎችን ሳይቀር እየሳበ ሲነሰነሱበት ይውላሉ። የሚያማምሩ አበቦችና ከመሬት ሳይነሱ ለውበታችን ስገዱ የሚሉ እጽዋት በእንቡጥ ገላቸው የተርኪኒዎችን አንጋፋ መሪዎች እየማረኩ ወደ ሜዳው ጫፍ ድረስ እየተባረሩ እንዲሮጡ ያደርጓቸዋል። ከቤት ጋር የተያያዘና ከቤት ወደ ደጅ ሲወጡ ወይም ከደጅ ወደ ቤት ሲገቡ ፀሐይ ወይም ዝናብ የሚከልል ጣራው የተለየ ግድግዳ የሌለው ወደ ግቢው አትክልት የሚዘልቅ ረጅም በረንዳ አለ። ከዚህ አጠገብ የአትክልቶቹ ጠባቂ ጥቁር ልጅ ሁልጊዜም ይቆማል። ቡትቶ ፎጣ በእጁ የያዘ አንድ ትንሽ ጥቁር ኔግሮ ታራ ደረጃዎች ላይ ቁጭ ብሎ መታየቱ ከታራ ተለይቶ የማይታይ የሁልጊዜም ስዕል ነው። ሆኖም ሁልጊዜ ይከፋዋል። ምክንያቱም በፎጣው ያራገበ ዶሮዎችን እሽ ከማለት በስተቀር በእጁ እንኳን እንዲነካቸው ስለማይፈቀድለት ነው። ኤለን ታራ ውስጥ እግሩ ለሚረግጥ ወንድ ባሪያ ከምትሰጣቸው በደርዘን የሚቆጠሩ ሥራና ኃላፊነቶች ውስጥ የመጀመሪያው
ይሄ ዶሮ ጥበቃ ነው። በዚህ ሁኔታ 10 ዓመት ሲሞላቸው ወደ ትልቁ አባባ ሄደው የእርሻ ሥራ ይማራሉ። ወይም ወደ አቶ አሞስ ሄደው የኩርኩርና የአናጢነት ሥራ ይሰለጥናሉ። ወይም ደግሞ ወደ ኃላፊው ወደ ፊሊፕ አለበለዛም የበቅሎ ኃላፊ ወደ ሆነው ልጅ ወደ ኩፊ ይላካሉ። ለዚህ ሁሉ ሥራቸው ብቁ ካልሆኑ ግን ወደ ጥጥ እርሻው ተልከው ጥጥ ለቃሚ ይደረጋሉ። በኔግሮዎች እምነት ወደዚህ ሥራ መላክ ትልቅ ውርደትና በህብረተሰቡም ዘንድ ተቀባይነት ማጣት ማለት ነው። የሄለን ኑሮ ቀላል አልነበረም፣ አስደሳችም አልነበረም። እርግጥ ኑሮ ቀላል ይሆንልኛል ብላ ጠብቃም አታውቅም። አስደሳች ካልሆነም የሴቷ ስተት የሴቷ ስንፍና ነው ተብሎ ነው የሚታመነው። ይህ የምትኖርበት ዓለም የወንዱ የበላይነት የሚከበርበት የወንዶች ዓለም ነው ብለው ከሚያምኑት ሰዎች ጋር ተሰልፋ ተቀብለዋለች። የንብረቱ ባለቤት ወንድየው ነው። የምታስተዳድረው ሴትየዋ ነች። የማስተዳደሩን የአዛዥ ናዛዥነቱን ምስጋና ስም የሚቀበለው ግን ወንዱ ነው። ለዚህም ሴቷ ብልህነቱን፣ ቀልጣፋነቱን፣ አስተሳሰቡን እያደነቀች ትኖራለች። ወንድየው በትንሽ በትልቁ እንደ ብራቅ ይጮህባታል። ሴቷ ግን በምጧ ሰዓት እንኳን ጮኻ እንዳትረብሸው ድምጿን ለማፈን ትጣጣራለች። ወንዶች ሲናገሩ እንደ ልባቸው፣ ሲሰክሩ ጥንብዝ እስኪሉ ነው። ሴቶቹ ደግሞ ስድቡን ችለው ጩኸቱን ከምንም ሳይቆጥሩ ኃይለ ቃል ሳይናገሩ እያስተናገዱ ያስተኟቸዋል። ወንዶች ባለጌዎችና ልቃፎች፣ ሴቶች ግን ሁልጊዜ ሩህሩህ፣ ደግ፣ ጨዋና ይቅር ባዮች ናቸው። ኤለን ለማናቸውም ትልቅ ሴት በሚደረግ እንክብካቤ በጨዋ ደንብ ነው ያደገችው። ይህም መልኳና ደም ግባቷ ሳይቀንስ እንዴት የኑሮን ጫና ለመሸከም እንደምትችል አስተምሯታል። ስለዚህም 3 ልጆቿ በእሷ እንዲወጡላት ትጥራለች። በሁለቱ ትናንሽ ሴት ልጆቿ በኩል ይህ ጥረቷ ተሳክቶላታል። ይሄ ጥረቷ ተሳክቶላታል። ሷሌን የተባለችው ሁለተኛ ልጇ ቆንጆ ለመሆን በጣም ትጓጓ ስለነበር የእናቷን ትዕዛዝ ለጥ ሰጥ ብላ ተቀብላለች። ካሪን የተባለችውም የመጨረሻ ትንሿ ልጅ አይናፋር በመሆኗ ወደ መሯት ትሄዳለች። ስካርሌት ግን ቁርጥ በአባቷ በጄራልድ ወጥታ ከሴትነቱ ይልቅ ወንዳ ወንድ ጸባይዋ እያመዘነባት ተቸግራለች። አመሏም ሆነ ጨዋታዋ ከዊክስ ልጆች ወይም ከኩዮቿ ጋር አይገጥምም። የምትጫወተውም ሆነ የምታወራው ከኔግሮ ልጆችና ከጎረቤት ከሚመጡ ልጆች ጋር ነው። እንደ ልጅ ዛፍ ላይ ትወጣለች፣ እንደ ልጅ ድንጋይ ትወረውራለች። ነገረ ሥራዋ ሁሉ እንደ ሰፈሩ ልጆችና እርሻው ቦታ እንዳሉት የኔግሮ ልጆች ነው። ማሚ ስካርሌት እንደ ሴት ልጅ ሁኚ እያለች ያልተቆጣችበት ጊዜ የለም። ብቻ እናትየዋ ኤለን በመታገስና አርቃ ያስተዋለች ነገሩን ችለዋለች። ልጆች በልጅነታቸው ዕቃቃም ሆነ ሰርግ እየተጫወቱ የወደፊት ፍቅረኛቸውን እንደሚመርጡና ሴት ልጅም የመጀመሪያ ተግባሯ ማግባት ነው ብላ ስለምታምን ዝም ትላለች። ልጇ ገና ብዙ ዕድሜ የምትኖር ስለሆነች ወንዶችን የመማረኪያ ዘዴዎችን የመማሪያ ጊዜ እንዳላት ይሰማታል። ማሚና ኤለን ለዚህ ጉዳይ ትኩረት መስጠት የጀመሩት ስካርሌት አደግ ስትል ነው። ስካርሌት ይህን ወንዶችን የመማረክን ጥበብ ተክነዋለች። ከእናቷም ሆነ ከሞግዚቷ ጥቂት ነው የጨመረችበት። የቀለም ትምህርት ግን እስከዚህም ናት። ብዙ አስተማሪ ተቀጠረላት። ፌትቢል የተባለው ምርጥ የሴቶች ትምህርት ቤት ውስጥም እንድትገባ ተደረገ። ምን ያደርጋል፣ ቀለም አይዘልቃትም። እንዳው እንደ ነገሩ ፊደል ቆጠረች ይባላል እንጂ አልተዋጣላትም። ለዳንስ ካሏት ግን እንዝርት ናት። በአገሩ እንደሷ የሚውረገረግ የለም። ፈገግ ብላ ጉንጯን ስርጉድ ማረግ ማንም አይደርስባት።
እንደ ርግብ እግሯን እያፈራረቀች ሰበር ስካ በማለት ዳሌዋን ከቀሚሷ ጋር እያሞናደለች ወዲህ ዘንከት ወዲያ ዠርገድ እያለች ሰውን ማስቆምሸት ታውቅበታለች። ቀልጠፍጠፍ ያለች ናት። ቀና ብላ ወንዶችን ታይና እንዳፈረች ሁሉ ሽፋሽፍቷን እርግብግብ አድርጋ አይኖቿን ድፍት ማድረግ ይሆንላታል። ከዚያ ሁሉ በላይ ግን ምን እንዳሰበችና እንደፈለገች ወንዶች እንዳያውቁባት እንደ ሕፃን ልጅ ፊት ባማረ በተዋበ ፊቷ ውስጥ ስሜቷን የመሸሸግን ጥበብ ክህነቱን ተቀብላለች። ምላጭ ናት። በክፍል 12 ተረካ ወይዘሮ ኤለን ታራ ከመጣች ጀምሮ ትልልቅ ለውጥ ታይቷታል። ለሰለጠነው ዓለም ወዳልሰለጠነው ዓለም እንደመጣች ይሰማታል የሚለውን ሰምተናል። ጨዋና በሙሉ ዝግጅት እንደተዳረች እንዲሁም ደግሞ ጄራልድንም ስርዓት እንዳስያዘችው ስካርሌት በአባቷ ወጥታ ከሴትነት ይልቅ የወንድነት ጸባይ እንደሚጫናት ኤለንና ማሚ ሞግዚቷ የሴትነት ባህሪ እንዲኖራት በተደጋጋሚ እንደሚመክሯት ስካርሌት ደግሞ እድሜዋ እየጨመረ ሲመጣ ወንዶችን በመማረክ ጥበብ የተካነች መሆኗንና ወንዶች ያሰበችውን እንዳያውቁባት እንኳን ስሜቷን የመሸሸግ ጥበብ ያላት ምላጭ እንደሆነች ገልጸን ነበር። በቀጣዩ ክፍል ትረካ ሰዓታችን እንጠብቃችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።